ሰላም አለይኩም ያናስ ማሚ ተኝታለች። ተደብቄ ነው ቪዲዮ የምቀርጸው እና እንደምን አላችሁ? ደህና ናችሁ ወይ? ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላክ አድርጉልኝ እስቲ። መነጥር አድርጌ ነው ዛሬ ቪዲዮ የምቀርጸው። የቱ ይሻላል? ይሄ መነጥር ይሄ ይሻላል። ይሄ ደግሞ እንትና ተለቀ መሰል። ቆይ ይሄ ላድርገው። ይሄ ይሻላል እና መነጥሬን አድርጌ ነው ቪዲዮ የምሰራው ዛሬ እና ደግሞ መከረኛ የካፕታ ዲፍቲፍ የዛ ላይቭ ቲክቶክ ገባለሁ ብዬ አሁን እሱን እያላቀቅኩ እናወራለን። ቪዲዮዬን ላይክ አድርጉ፣ ቻናሌን ሰብስክራይብ አድርጉልኝ። እናመሰግናለን። እና ዛሬ ደግሞ የመጣሁት ሁላችሁ አንዲት እብድ ልጅ ደግሞ ወደ አሜሪካ መታለች። መቼም ሁል ጊዜ እብዶች ምናምን በቃ በጣም ባለጌ ልጆች ወደ አሜሪካ እየመጡ ነው። እናንተ የምን እንደሆነ አላውቅም። እንዲያው አሜሪካን ሀገር ያላችሁ እናቶች አላህ የልጆቻችሁን ሷሊህ አላህ ያርግላችሁ። ተናግራችሁ የምትሰሙ አላህ ያርጋችሁ። ሁሉም ሀገር ያለ ነው እና ልጅቷ ያላችሁ እንዲያው ቲክቶክ ላይ መታ የማታወራው ጉድ የለም፣ የማትቀባጥረው ጉድ የለም። ብታዩ ምን አይነት ታያችኋለሁ ወገኖች። ልጅቷ በየቀኑ እየባሰባት ነው እንጂ ምንም እየተሻላት አልመጣችም። ሰው እንኳን ሲመክራት ቂጧን አፈንዲዲያ ነው የምሰማው ወገን። በቂጧ በኩል ነው መሰል የምሰማው፣ ጆሮ አይሰማም መሰል። ቂጧን አፈንዲዲያ እንዲሁ አላህዬ፣ እንዲሁ አደራ፣ እንዲሁ የሴት ልጅ እናት ነኝ፣ አደራህን አላህዬ፣ አላህ ያ ረቢ። በጣም የሚያስፈራ ዘመን ነው ጋይዝ። በነገራችን ላይ የሆነ አሜሪካን ሀገር በቃ ነጮች ሀገር ስለሆኑ ነው ምናምን እንደዚህ ጋጥ ወጥ ይሁኑት ብላችሁ አታስቡ። ነጮች ጋጥ ወጥ ሁኑ አይሉም፣ ወይም ደግሞ የነጮች ልጆች ጋጥ ወጥ አይደሉም። እንደዚህ በእንትን ያስገባ በእንትን ያስወጣ አይሉም የሚል የለም። የነጭ ልጅም ቢሆን አላህ ሷሊህ ታላረገላችሁ አበሻ። እንዲሁም ምን ያሉ ቲክቶክ ላይ ግርዛት፣ የሴት ልጅ ግርዛት መቅረት የለበትም፣ ግርዛት ስለቀረ ነው ጎጅ ባህል ነው ተብሎ ስለቀረ ነው እንደዚህ ባለየ የሚሆኑት አሉ። እና አሁን በግርዛት ጉዳይም እየተነዛነዙ ነው ቲክቶክ ላይ። እኔ ግን እንደሚመስለኝ ኢትዮጵያ ላይ የግርዛት እጥረት አይደለም ሰውን ሁላ እንደዚህ እብድ ያደረገው የክትባት እጥረት ነው። አዎ ተረግዘን አንከተብ፣ ተወልደን አንከተብ፣ ብዙ የሚያመልጠን ክትባት ስላለ ለዛ ነው በሽተኛ የሚበዛ የሚመስለኝ ወገን እንጂ የግርዛት እጥረት አይደለም። ግርዛትማ ቢሆን ስንቱ ትላልቅ ሴቶች እየወጡ ይባሉ ግን እንደ ቲክቶክ ላይ ኪዊ ድሬ የምትባል ሴትዮ ነበረች አሁን ፈረንሳይ ሀገር የምትኖር እንዲሁ በዛ አስገባው በዛ አስወጣው ስትል አሁን ቅርብ ጊዜ ጴንጤ ሆና እናቴ አሁን የጌታ ሰው ሆነች መሰል እንጂ የግርዛት እጥረት ብቻ አይደለም የክትባት እጥረት ነው። ኢትዮጵያ ላይ የክትባት አቅርቦት እንዲኖር ድምጻችን እናሰማ ወገን። ልጆች አግሬሲቭ በጣም አስቸጋሪ ኃይለኛ እንዳይሆኑ የሚሰጥ ክትባት አለ እኮ በነገራችን ላይ ወላሂ አለ። እኔ አሁን ማሚ እንደዛ ደግሞ በወላጆች ፈቃድ ነው ያ ክትባት የሚሰጠው፣ ካልፈለግሽ አይሰጥም። እና ትፈልጊያለሽ ያሉኝ አዎ ብዬ አስከተብኩኝ። የኛ አበሾች በውጭ ዓለም ለራሱ እየኖሩ ክትባት ኦቲዝም ያስይዛል ምን ይላል በቃ የሆነ የብሄ የኛ የኋላ የወግ አጥባቂ ታሪክ እያወሩ የማያስከትቡ ሰዎች አሉ። በነገራችን ላይ ክትባት ሲበዛ ምን ያደርጋል፣ ኦቲዝም ያደርጋል፣ ገለመል ያደርጋል ምናምን እያሉ ማለት እና ክትባት ነው ወሳኙ ነገርና ክትባት ስለሚያመልጠን ነው፣ ክትባት ስለሚያልፈን ነው፣ የክትባት ጥረት ስላለብን ነው እንጂ የግርዛት አይደለም ነው የምላችሁ ወገን። ድምጻችን እናሰማና የክትባት አቅርቦት ይኖር። ልጆች እንደዚህ አይነት በቃ ቤተሰባቸውን የማይሰሙ ሰውን ተናግሯቸው የማይሰሙ እንደዚህ አደገኛ እንዳይሆኑ የሚሰጠውን ክትባት ይኖርልን ኢትዮጵያ ውስጥ እና እንደዛ ነው የምላችሁ። በግርዛትማ ቢሆን ተገዝግዘን ስንት ሆነን ስንቶቹ በእኛ እናት እድሜ ያሉ ስንት ቲክቶክ ላይ ወጥተው የሚባልጉት የሚመናቀሩ ሴቶች እነሱ ሳይገረዙ ቀርተው ነው። በእነሱ ዘመን ግርዛት ግዴታ ነው። የማይገረዝ ሴት አልነበረም። በእኛ ዘመን ራሱ ሁላችንም ተገርዘናል። አሁን ነው ትንሽ እንትን ያለው እና እላችኋለሁ ወገኖችም ደግሞ ዛሬ ምን አይነት ወንድ ይዛ ትመጣ ይሆን? በየቀኑ የተለያዩ ወንዶች ነው ይዛ የምመጣው በየቀኑ ማለት ነው። የትናንትናው ደግሞ አይናገር ምን አይል ጭራሽ እንደዚህ ብሎ እየነዳ ነው መኪና ውስጥ። አረ ወዲ ጫካ ይሄ ሰው ያቆርፏል ሊገልሽ ነው መሰል ይዞሽ የሚሄድ ምናምን ይሏታል። እሷ ተነስታ ከንፈሩ ላይ ትጣበቅበታለች።
በቀደም የሚሆነ ሰውዬ ክለብ ውስጥ ቁጭ ብላ ሆነ ሰውዬ ጋር እሱንም እንዲሁ ተነስታ ከንፈሩን እየሳመች ምናምን ሂሳብ እየተደራደርኩ ነው ምናምን እያለች ነበረ። አሁን ጭራሽ ወደ ፖለቲካ አስገቡት ጋይስ። እኔ በነገራችን ላይ እንደዚህ አይነት ተባህልም ተሰውኛ የሚያፈነገጠ በተለይ በልጆች ገና በህፃናት በታዳጊዎች ላይ እንደዚህ አይነት ብልግና ነገር ሲታይ ወደ ዘር ወደ ፖለቲካ የምታስገቡት ሰዎች ወንዶችም ሆነ ሴቶች ማለት ነው። እናንተ ሰዎች ልትታረሙ ይገባል ነው የምለው። አሁን ኩዊሊያ አንቺ አሁን ሴት ነሽ፣ ልጆች አሉሽ። ልጆችሽ ነገ ምን እንደሚሆኑ አታውቂም። ሁሉ ጊዜ ትንሽ ትልቁን ተብሄር ጋር ምናምን እያነካካሽ እንደዚህ ፕሮሞት አታርጊ እነዚህ ልጆች። አሁን ወዲህ ፖለቲካ ሲያስጠጉ ምን ያረጉ መሰላችሁ? ልጅቷ በአባቷ ትግራዋይ በእናቷ አማራ ናት መሰለኝ እና እናትየዋ ቲክቶክ ላይ ወጣ አለቀሰች። ልጅ እንደዚህ ሶሻል ሚዲያ ላይ መታ እንደዚህ እንዴት ባልግ የኩዊሊያ እጅ አለበት ልጅ በአባቷ ትግራዋይ ስለሆነች በብሄር ምናምን ተኔ ጋር ምንድነው ብቻ ልጅን እሷ አግኝታታለች፣ ታወራታለች በውስጥ እና የእሷ እጅ አለበት ነው እናትየዋ የምትለው ማለት ነው። ኩዊሊያ ደግሞ እናትየዋ ድራግ ትወስድ ነበር ምንድን ትሰክራለች፣ ትጠጣለች እና ለዛ ልጅቷ ስመክራት እናትሽን ጥለሽ አትሄጂ ስላት እናቴ ስለምትጠጣ ስለምታጨስ አልተመቸኝም ለብቻ መሆን እፈልጋለሁ አለችኝ አለች። አሁን ይሄንን ይዘው ወጥተው ፕሮሞት ያደርጓታል ልጅቷን ማለት ነው። ተጎድታ ነው፣ በእናቷ አቢዩዝ ተደርጋ ነው፣ በእናቷ አልተመቻትም ምናምን። ከኢትዮጵያ ድረስ ስንት ሆና የወሰደቻት እናቷ አይደለችም እንዴ? እናንተ ናችሁ። ዝም ብሎ እኮ አይደለም በነፃ ወይ በአንድ ቀን ትኬት እኮ አይደለም። ስንት እናትየዋ ሲጀመር እንደዚህ ድራግ ምናምን የምትወስድ ሴትዮ እኮ ልጇን ለመውሰድ ራሱ አትበቃም ነበር። ታታሪ ሰራተኛ ስለሆነች ነው የወሰደቻት። ሲቲዝን ሳላገኝ ነው ወሰድኳት ብላለች። ገና ሳታገኝ ብዙ ፕሮሰስ አሟልታ ነው ብዙ ገንዘብ ከፍላ ነው አይ ቲንክ የወሰደቻት። እና ይሄን ሁሉ ለፍታ እዛ ድረስ የወሰደችን እናት ውለታዋን እያጣጣላችሁ እሷ እናትየዋ ሰካራም ስለሆነች ነው ተናትየዋ የያዘችውን ነው ምናምን። በእርግጥ ልጆች የያዙትን ነው ይዘው የሚያድጉት፣ ያዩትን ነው ይዘው የሚያድጉት። ግን ደግሞ እሷ አሁን ትልቅ ተሆነች ነው የወሰደቻት። አሁን በዚህ እድሜዋ እናትየዋ ኢቭን እሷ እንደተባለው እንኳን ብትሆን ልጅቷ ጥሩ አስተሳሰብ ቢኖራት መልካም ልጅ ሴት ብትሆን እናቷን መምከር ማገናዘብ የምትችል ልጅ ነበረች እንጂ ኢቭን ተናቷ ጋር ባይመቻት እናትየዋ ሰካራም ብትሆን እንደዚህ የሚባለውን እጽ ምናምን ወሳጅ ተሆነች ወታ እንኳን ለብቻዋ ተሰብስባ መቀመጥ መማር ያለባት ልጅ ነበረች እንጂ ወታ እንደዚህ የምትባልግ በእንትን ያስገባ በእንትን ያስወጣ እያለች ላይቭ ላይ እንደዚህ እንትኔን አርጉት እንትኔን ውሰዱ እያለች እንደዚህ የምትባልግ ልጅ መሆን አይለባትም ነበር። እናትየዋ እንኳን በተባለው ደረጃ ቢሆን ልጅቷ መልካም ብትሆን ተናቷ የተሻለች ብትሆን እናትየዋ የምትሰራው የብልግና ስራ ካልተመቻት ልጅቷ ወጣ በራሷ እየተማረች መልካም መሆን ያለባት ልጅ ናት። እድሜዋ ደርሷል። 21 ዓመት ማለት ትልቅ ሴት ናት ጋይዝ። ስለዚህ ይህን ነገር ፕሮሞት አታርጉ፣ አታበረታቱ ባካችሁ። በጣም ነው የሚያሳፍረው እውነት። አሁን እናትየዋ የሆነ ነገር እንዲያትሆን ብዬ እኔ በጣም እየሰጋሁ ነው። ምክንያቱም እናትየዋ በጣም አልቅሳለች። እንደገና እነዚህ የፖለቲከኛ ቁማርተኞች ፑሽ እናትየዋን እየወጓት ነው። እናትየዋ እንደዚህ ስለሆነች ሰካራም ስለሆነች ምናጫሽ ስለሆነች ምናምን እያሏት ነው። ይሄ ባህሪ ቢኖርባት እንኳን የብሱኑ ነው እናትየዋም ከዚህ በኋላ ወደዛው የምትገፋፋው የሚመስለኝና በጣም ነው የሚያስጠላው። በጣም ነው የሚያሳዝነው ወገኖች። እንደው አላህ የሷሊህ ያርግልን ልጆቻችን። በተቻላችሁ አቅም ግን በውጭ ዓለም የምትኖሩ ሰዎች ልጆቻችሁን የሃይማኖት ምናምን ትምህርት ላኩ። እውነት አሁን እዚህ እኔ አረቦች፣ ሶማሌዎች ምናምን ልጆቻቸውን የቁርአን ቤት ያስገባሉ። እሁድ ቅዳሜን ከትምህርታቸው ከኖርማል ትምህርታቸው በማይሻማበት ጊዜ እሁድ ቅዳሜን በሳምንት አንድ ቀን ወይ 2 ቀን ለአንድ ሰዓት ወይ ለ2 ሰዓት የሃይማኖት ትምህርት ቤት ላኳቸው። ክርስቲያኖችን ብትሆኑ የሃይማኖት አባቶች ጋር፣ ሙስሊሞችም እንደዛ ላኳቸው። ልጆች የሃይማኖት ትምህርት ሲማሩ ፈጣሪን እየፈሩ ልባቸው መልካም እየሆነ ይመጣል ብዬ አስባለሁ ጋይስ። ግን በቃ ልክ እንደ ነጮች ይወለዳሉ ያድጋሉ ምናምን እንደዛ አይነት ላይፍ ስታይል ሲኖሩ ልቅ ምናምን ነው መሰል የሚሆኑት። አላቅም። በተቻላችሁ አቅም የሆነ የሃይማኖት ትምህርት ስጡ ለልጆቻችሁ። አላህ ይስጥር፣ በስ አላህ ይስጥር ወገኖች፣ አላህ ይስጥር። እና ወላጆችም ደግሞ የምታደርጉት አላስፈላጊ ነገር ታለ ልጆቻችሁ ፊት አታድርጉ። ልጆች ያዩትን ነገር ይዘው ነው የሚያድጉት። አሁን እኔ ብዙ ሰዎች ቤት ሄዳለሁ እዚህ ሀገር ማለት ነው። በተለይ ጅቡቲ ምናምን ብዙ ጓደኞች አሉኝና አንዳንዶቹ ቤት የ10 ዓመት ልጅ እንደ 20 ዓመት ልጅ ስታስብ ነው ማያት። ቤቱን ስታስተካከል ልብሱን ስታጣጥፍ ምናምን
አንዱ ቤት ደግሞ የ10 ዓመት የ12 ዓመት ልጆች እቃ የጠጡበትን ብርጭቆ እንዴት አድርገው ማለቅለቅ እንዳለባቸው የማያውቁ ልጆች አይቻለሁ። ያሁን የወላጆች ጥፋት ነው። ልጆችን ተስር ተመሰረቱ ጀምሮ እናትየዋ ማታጸዳት ሆነ ወላጆች ዝም ብለው ተነቆሻሻቸው የሚኖሩት ሆነ ልጆችም እንደዛ ሆነው ነው የሚያድጉት ማለት ነው። ጋይዝ እውነት አንቺ እያጸዳሽ እያጠብሽ ታዩ ልጆችም ታንቺ እየተማሩ ነው። አሁን እኔ ማሚ 2 ዓመቷ ነው እቃ ታጥባለች ወታንተሩ ላይ ጋይዝ ጠቢ ብያት አይደለም ግን እሪ በቃ ታላጠብኩ ግድያ ነው። በቃ ወንበር ላይ ወጣ የምታጥበው ወንበሩን ራሱ አንስቼ ተደበቅኩ የት አለ ብላ ነው የምታለቅሰው። ትጠርግ ስለምታይ ቤት ትጠርጋለች። የሆነ ነገር ተተደፋባት አሁን እዚህ እየጠጣች እዚህ ወይ እየበላች የሆነ ነገር ተተደፋባት ለኔ አትናገርም። እየሮጠች ሄዳ ፎጣ ታኩሽና አንጥታ ባታጠራውም ትወለውላለች። ሰላት ሰግድ ታያላችሁ፣ ሰላት ትሰግዳለች። የሚያዩትን ነገር እዚው ስለሚያድጉ የምታደርጉትን ነገር ፕሊስ ልጆቻችሁ ፊት አታድርጉ። እናት ከሆናችሁ በኋላ ደግሞ ለልጆቻችሁ ስትሉ መስዋዕት ክፈሉ ማለት አሁን በፊት ብዙ ነገር የምትሰሩ ከሆነ በነፃነታችሁ ጊዜ ልጆች ካላችሁ በኋላ ደግሞ ከዛ ነገር ሁሉ ተቆጥባችሁ ለልጆቻችሁ ስትሉ በቃ ጭምት ሆናችሁ ኑሩ ማለት ነው ጋይስ። በጣም አደገኛ ነው። አሁን እቺ ልጅ በ21 ዓመቷ ይሄ ሁሉ ነገር እየቀባጠረች ነገ እናት ትሆናለች። ነገ የሆነ ደረጃ ልትደርስ ትችላለች። ገና አሁን ትምህርት ያልጨረሰች ልጅ ናት። ትምህርት ጥላ አሜሪካ ነገር ቁጭ ብላ አሁን መማር ሲገባ ትምህርቷን ጥላ ነው እንደዛ ክለብ ለክለብ እየሰከረች የሆነ ነገር እየወሰደች እንደዛ